ተመልሰናል ተመልካቾች እንግዲህ ወደ ሁለተኛው ርዕሰ ጉዳይ በዚሁ እንሸጋገራለን። ሁለተኛው ርዕሰ ጉዳያችን በብዙ መልኩ የኢትዮጵያን የፖለቲካ ባህል የምንመለከትበት የምንፈትሽበት ይሆናል ብዬ አስባለሁ። ከዚህ ቀደም እንደምንመለከተው እንደምንታዘበው የኢትዮጵያ የፖለቲካ ባህል ውስጥ በሰፊው የምንመለከተው መሪነትና ስልጣን የሚሉት ሁለት ጉዳዮች የእድሜ ልክ አጋሮች ሆነው የመቀጠላቸው ጉዳይ በሰፊው ለክርክር የሚቀርብ ጉዳይ መሆኑ ይታወቃልና ፖለቲካ ባህላችን ተተኪ ማፍራት ላይ በጣም ውስንነቶች አሉበት። ስልጣንን ደግሞ ለመጪው ለአዲሱ ትውልድ ማሸጋገር ላይ አይን አፋር ተደርጎ ይቆጠራል። ከዚህ ጋር ተያይዞ እንግዲህ ከሰሞኑ የፕሮፌሰር ብርሃኑ ነጋ ከኢዜማ መሪነታቸው በጡረታ የወጡበትን ሁነት እንደዚሁም ለአዲሱ ትውልድ ያሸጋገሩበትን ሁኔታ ከፖለቲካ ባህላችን አንፃር የምንመለከተው ጥሩ ስለሚሆን እዛ ላይ የተወሰኑ ሀሳቦችን እናንሳ። ፕሮፌሰር ብርሃኑ የተሻገረ ትርጉም ያለው ብዬ ነው ማስበው። መለስ ብለን የዓለምንም ታሪክ በተለይም ደግሞ አፍሪካ ላይ ደግሞ ይሄ ነገር ጎላ ብሎ ይታያልና በአፍሪካ ላይ ስልጣን ልክ ከተፈጣሪ የተሰጠ አይነት እይታ ውስጥ እንዲገባ የሚደረግበት ያለፈው ጊዜያት እንዳለን ይታወቃልና እንደውም የነ ሞቡቱ ሴሴ ሴኮን ተመልክተን ከሆነ እነ ጃይን ቤደል ቦካሳ ማዕከላዊ አፍሪካ አካባቢ ከተመለከትን ስልጣን መያዝና የዘላለም መሪ ሆኖ ራስን መሰየም ብቻ አይደለም፣ ሀገሪቱ ውስጥ ያሉ ወደ 30 የሚጠጉ ሚኒስቴር መስሪያ ቤቶችን ራስ እስከ መምራት ድረስ የሚደርስ በስልጣን አለመርካት አይነት ስጋቶችን እንመለከታለንና ይሄ የማካቬሊያኒዝም የሚባለው የፖለቲካ አሪዮት ፕሪንስ ላይ የተጻፈው አይነትን ለመሪዎች የሚሰጠው ምክርን በቀጥታ ተቀብሎ የመተግበር ውጤት ይመስለኛልና ይሄ የተጣባውን በተለይ የአፍሪካን ፖለቲካ ሊቀይሩ የሚችሉ ልምምዶችን ከቅርብ ጊዜያት ወዲህ እየተመለከትን ነው። ትልቅ መነጋገሪያ ሆኖ በዓለም ላይ የሚዘገቡ ምርጫ እንኳን ተደርጎ በዓለም ላይ በአፍሪካ ላይ ምርጫዎች በሚደረጉበት ጊዜ ብዙ ጥርጣሬዎች አሉ። በዓለም ላይ እንኳን ምርጫ ተደርጎ ምርጫው ውጤቱን ሲገልጸው ያን ውጤት አልቀበልም የሚሉ ትልልቅ ሰለጠኑ የምንላቸው እና አሜሪካን የመሳሰሉ ሀገራት ላይ እንኳን እንመለከታለንና በእኛ ሀገር ውስጥ ከቅርብ ጊዜያት ወዲህ ምንድነው እየመጣ ያለው የፖለቲካ ለውጥ የሚለውን በዚህ በትላንት በስቲያው የብርሃኑ መነጽር ውስጥ መመልከት እንችላለንና ብዙ ዋጋ የከፈሉበት እንደሆነ ይታወቃል። በሀገራችን የፖለቲካ ታሪክ ውስጥ በተለይም በዚህ በዘመናዊ የፖለቲካ ታሪክ ውስጥ ውጣ ውረዶችን ያሳለፉ ናቸው። ከትጥቅ ትግል እስከ ሰላማዊ የፖለቲካ እንዲሁም አዲሱ የፖለቲካ ባህል እስከሚባለው ከመንግስት ጋር ተባብሮ በብሔራዊ ጥቅሞች ጉዳይ ላይ አንድ ላይ መሆን በእኛ ሀገር የፖለቲካ ታሪክ ውስጥ እንደሚታወቀው እኔ እናንተ በተቃራኒ የአመለካከት ወይም የፖለቲካ አቋም ውስጥ ካለን አንተ የምታቀርበው ሐሳብ ምንም ያክል ሀገር የሚያሻግር ቢሆንና ለብሔራዊ ጥቅም ቁልፍ መሰረት ቢሆንም አንተ ስለያስከው ብቻ ግን በፍጹም መፈጸም የለበትም ወይንም ደግሞ ህገወጥ አካሄድ ተደርጎ የሚታይበት ሁኔታ አለና በዚህ የሀገራችን ያልተሻገርነው የፖለቲካ ባህል ውስጥ ግን አንድ የመጀመሪያ የተሻገርነው ተቃዋሚ የሚባለውን እሳቤ ራሱ እየተውነው ወደ ተፎካካሪ መጣን። ምን ፎካከረው ለማን ነው? ለህዝብ ሐሳባችን ይዘን መጣለን፣ ሐሳብ እንሸጣለን፣ ሐሳባችን ከተገዛልን ደግሞ ወደ ፖለቲካው ገበያ እንገባለን። ከዛ አንድ እርምጃ ሻገራልና ደግሞ ሐሳባችን ባይሸጥልን እንኳን ሐሳባቸው ከተገዛላቸው ሰዎች ጋራ ህዝብ እንዲሁም ሀገርን የመሰሉ ብሔራዊ ጥቅሞች አሉ። ሁለቱን ማዕከል ባደረገ መልኩ አብሮ የመስራት ልምምድ እየተመለከትን ነው። ከባለፈው በዚህ አሁን ዘንድሮ በመንጨርሰው የ5 ዓመቱ የመንግስት ቆይታ እንኳን ብንመለከት ከ270 በላይ የተፎካካሪ ፓርቲ የፖለቲካ አመራሮች በዚሁ ማዕቀፍ ውስጥ ገብተው እየሰሩ ነው። ይሄ አንድም መንግስት ለማስጠጋት የሚፈልግበት፣ ሁለትም ደግሞ በተቃራኒ ወገን ላይ ያሉትም ጭምር በዚህ ሂደት ውስጥ ገብቼ መሳተፍ እፈልጋለሁ ማግዘው አገሬን ነው እንጂ ፓርቲውን አይደለም የሚል እሳቤ እየዳበረ መጥቷልና የብሔራዊ ጥቅም እሳቤው እያደገ መጥቷል። ወደ ብርሃኑ የሰሞኑ እርምጃ ስንመለከት ብዙ ዋጋ የከፈሉበት ነው። ተቋም እንደ ተቋም ሀገር እንደ ሀገር መቀጠል የምትችለው ግለሰቦች ስለመጡና ስለሄዱ ብቻ ሳይሆን አስቀምጠው በሚያልፉት ቋሚ ቅርስም ጭምር ነው። ይሄንን በማን ተመልክተናል? በጠቅላይ ሚኒስትር ለውጥ ላይ በሀገራችን ትልቅ ለአፍሪካም ጭምር ትልቅ ገጽታ የሆነላትና ትልቅ መታያ የሆነላትን የፖለቲካ ለውጥ ማየት ጀምረናል። እኛ ዞር ስንል ይቀጥላል። ዋነኛው የሀገርን ብሔራዊ ጥቅም ይዞ የሚቀጥል ስርዓት መምጣቱ ነው የሚለው። ሁለተኛው ወደ ፓርቲ ወረድ ብለን ስንመጣ ደግሞ ይሄ ፓርቲ አሸንፎ ወደ መንግስት ስልጣን ቢመጣ ምን አይነት መንገድ ሊከተል ይችላል የሚለውንም ጭምር ሊያሳይ የሚችል ነውና በሀገራችን ፖለቲካ ውስጥ መለመድ ካለባቸው አሁንም በኢዜማው መሪ የነበሩት በፕሮፌሰር ብርሃኑ ነጋ ትልቅ መስዋዕትነት የከፈሉበት
በማቋቋም ሂደት ውስጥም ይሁን ፍራንስ ፋነን እንደሚለው እኛ ከሌለንበት መፍረስ አለበት ወይንም እኛ ካልመራ ነው በስተቀር መበተን አለበት ከሚለው እሳቤ ባሻገር መቀጠል አለበት፣ ኢንስቲቱሽናሊዝም መጽናት አለበት ለሚለው ትልቅ ማሳያ የሆነ ነውና በሀገራችን ደግሞ ተቋማት ጸንተው እንዲቀጥሉ ከሚያደርጉ ዋነኛ ምክንያቶች ውስጥ አንዱ ይሄ ነው። ተቋም ከሌለ ሀገር መኖር አይችልም። ተቋማት ናቸው ማለትም በዲሞክራሲ ስርዓት የሚያምኑ ተቋማት እየዳበሩ ሲሄዱ የሀገራችን የፖለቲካ ስርዓትም ፖለቲካ ስርዓቱ ደግሞ ዋነኛ ፋይናል ውጤቱ የሚሆነው ደግሞ የሀገርን ብሔራዊ ጥቅም ማስጠበቅ ነውና ብሔራዊ ጥቅምን ለማስጠበቅ መጀመሪያ የፖለቲካ ስርዓታችንን ማስተካከል ያስፈልጋልና በሀገራችን የፖለቲካ ስርዓት ላይም ትልቅ የሆነ ለውጥ ማምጣት የሚችል እርምጃ ነውና ትልቅ ልምምድ ሰጥቶ አልፏል ለሌሎች የፖለቲካ ፓርቲዎችም ጭምር። መልካም እንግዲህ ያው በእውነቱ ከሆነ ያው ፕሮፌሰር ብርሃኑ ነጋ በፖለቲካ ህይወት ውስጥ ወደ 56 ዓመታት ያክል የዘለቁ መሆናቸው ይጠቀሳልና እንዲህ አይነት በጣም አንጋፋ እና በሳል የፖለቲካ መሪ በጡረታም ይሁን በሌላ ምክንያት በራሳቸው ፍቃድ ያንን አደረጃጀት ከዛ ማቀፍ ውስጥ ውጪ በሚሆኑበት ጊዜ በተለይም ለኢዜማ አመራሮች እንደዚሁም አባላቱ ተመሳሳይ አይነት ስሜት ይኖራል ብዬ አላስብም። ምክንያቱም በመኖራቸው የሚፈጥሩት ትልቅ የሆነ አቅም እንዳለ ይታወቃል። ግን ደግሞ በፖለቲካ ሂደት ውስጥ ረጅም ዓመታትን ካስቆጠሩ በኋላ ደግሞ ለመጪው ትውልድ ማሸጋገር ደግሞ ትልቅ ብልህነት በሳልነት ነው ብዬ አስባለሁ። ከዚህ ጋር ተያይዞ እንደው በፖለቲካ መተካካት ሂደት ውስጥ በተለይ 56 ዓመታትን በፖለቲካ ውስጥ የቆዩ አንድ ግለሰብ ከወጣቱ ጋር በጋራ ሲሰሩ እንመለከታለን። ከዛ ውጪ ወደ ሀገር ቤት ከመጡም በኋላ ከመንግስት ጋር በተመሳሳይ ኃላፊነትን ወስደው በሀገር ጉዳይ በጋራ ሲሰሩም ተመልክተናልና እንዲህ አይነት ስብዕናዎች እንዲህ አይነት እውቀቶች ለሀገራችን ፖለቲካ በጣም አስፈላጊ ናቸው ብዬ አስባለሁና በዚህ መንገድ ከፕሮፌሰር ብርሃኑና በኢዜማ መንገድ የኢትዮጵያ የፖለቲካ ባህል ምን አዲስ ነገር ተምሯል ብለን መውሰድ እንችላለን? ብቸኛውም የኢትዮጵያ የሚያስፈልጋት ፖለቲካ የሀሳብ ፖለቲካ ነው። ፕሮፌሰር ብርሃኑ ከልጅነታቸው እስከ እውቀት ለኢትዮጵያ ያገለገሉ ናቸው። በማስተማር አገልግለዋል። በኢትዮጵያ ኢኮኖሚክስ አሶሲዬሽን ውስጥ ትልልቅ ስራዎችን ሲሰሩ የነበሩ ሰው ናቸው። በነጻ አዲስ አበባ ዩኒቨርሲቲ ያስተምሩ የነበሩ ሰው ናቸው። የታሰሩ የተፈቱ በትጥቅ ትግልም ውስጥ የነበሩ ሰው ናቸው። ከዛ በኋላ ወደ ሀገር ውስጥ ገብተውም አሁን በትምህርት ሚኒስቴርነት እያገለገሉ የሚገኙ ናቸው። ስለዚህ የእሳቸው ወይም ደግሞ ከፓርቲው መውጣት በንግግራቸውም ላይ ወደ 50 ምናምን ደቂቃ የፈጀውን ንግግራቸውን ካያችሁት በንግግራቸው መጨረሻ ላይ መሰናበት ሳይሆን ከኋላ ከጀርባ ሆኖ ስራዎች እንደሚሰሩ ለማመላከት ሞክረዋል። ከዛ በተጨማሪ ደግሞ በየትኛውም መስክ በመንግስትም ስራ ውስጥ ይሁን ከመንግስት ስራ ውጪ ባለ ሁኔታ ላይ ኢትዮጵያን ለማገልገል አሁንም ፈቃደኛ እንደሆኑ ጠቁመዋል። ንግግራቸው ዋና መነሳት ያለባቸው ጥቂት ነጥቦች ያሉ ይመስለኛል። ፓርቲው በፈተና ውስጥ ማለፉን አንስተዋል። አንድ ነጥብ ግን መነሳት አለበት ብዬ የማስበው ባለፈው የኢትዮጵያ ፖለቲካ መቀየር አለበት። ያለፈው 50 ዓመት ጉዟችን ለዚህ ደግሞ መደረግ ያለባቸው ብለው ሪከመንድ ያደርጓቸው ነጥቦች አሉ። ምናልባት መነሳት ካለባቸው አንደኛው ፖለቲካችን የጋራ መሆን መቻል አለበት። ፖለቲካችን የወል መሆን መቻል አለበት። ፖለቲካችን ኢትዮጵያና ኢትዮጵያዊነትን ማዕከል ያደረገ መሆን መቻል አለበት። ፖለቲካችን አምራችነት ላይ ወይም ደግሞ ከድህነት መውጣት ላይ ትኩረት ያደረገ መሆን መቻል አለበት። ፖለቲካችን ከመናቆርና ከግጭት ወጥቶ የወጣ መሆን መቻል አለበት። ፖለቲካችን የሌሎች የውጭ ኃይሎች መጠቀሚያ መሆን እንዳይችል የፖለቲካ ኃይሎች ጥንቃቄ ማድረግ መቻል አለባቸው። አሁን እየሄድን ያለነው በጣም አስቸጋሪና ውስብስብ ወደሆነ የዓለም ውስጥ ነው። መጪው ዘመን እንደ ኢትዮጵያ ላሉ በተለይ ደግሞ እሳቸው የሚቀጥሉት 20 ዓመታት እንደ ኢትዮጵያ ላሉ ሀገራት በጣም ውስብስብ የሆኑ ችግሮች ሊፈጠሩባቸው ይችላሉ ከዓለም የፖለቲካ አሰላለፍ አንጻር። ስለዚህ አንደኛ በዚህ ረገድ ዝግጅት ማድረግ አለብን፣ ልዩነቶቻችንን በፍጥነት መፍታት መቻል አለብን ብለዋል። ሁለተኛው ነገር ደግሞ የፖለቲካ ኃይሎች በሙሉ የድህነትን ምክንያቱም መጪው ዓለም መረዳዳት ምናምን የምንለው ነገር የማይታይበት ስለሚሆን ከድህነትና ከችጋር ለመላቀቅ መስራት አለብን። ሀገራዊ ደህንነቶቻችንን ማስጠበቅ አለብን። ትውልድ ላይ መስራት አለብን የሚል ነገር አንሷል። ጊዜ ስለሌለ ተመልካቾች ግን ይህን የፕሮፌሰር ብርሃኑን በኢዜማ ስብሰባ ላይ ያደረጉትን ንግግር ቢመለከቱት የሀገራችንን ፖለቲካ የዓለምንም ፖለቲካ በተወሰነ መልኩ ለማሳየት ሞክሯል። ለማጠቃለል ግን ፕሮፌሰር ብርሃኑ
ከኢዜማ መሰናበት ወይም ወደ ኋላ መሄድ በኢትዮጵያ የፖለቲካ ፓርቲዎች ውስጥ ሌሎችም ሊያደርጉት የሚገባ ነው። ሌሎችም ደግሞ እንደ ኢዜማ አሁን በፋና መድረክን ጨምሮ እንደምናያቸው ፓርቲዎች ሀሳብ ያለው ፖለቲካ ነው ኢትዮጵያ ውስጥ ትልቁ ቁም ነገር እሱ ይመስለኛል። ምክንያቱም የፕሮፌሰር ብርሃኑን ታሪክ ብንመለከት በፖለቲካ ውስጥ ያላቸው ተሳትፎ የሀሳብ አራማጅ ፖለቲከኛ መሆናቸው ይታወቃል። ከ1993 ላይ ሞር በጣም ብቅ ያሉበት ጊዜ ከዛ በኋላም 97 ደግሞ ሞር የሀሳብ ፖለቲካ ማሸነፍና ስልጣን በሀሳብ መያዝ እንደሚቻል የሚያሳዩበትን እርምጃዎችን የሀሳብ ፖለቲካ ገዢ ሆኖ የሚመጣበትን መንገድ ያሳዩበትን ሁኔታ ማንሳት እንችላለን። ነገር ግን በትጥቅ ትግል ውስጥም ነበሩ። ያ የትጥቅ ትግል ለራሳቸው ለፕሮፌሰሩ አዋጥቷቸዋል ወይንም ውጤታማ ነበሩ በዛ ብዬ አልገምትም በግሌ። ከዛ በኋላም ወደ ሀገር ቤት ከመጡ በኋላ ትልቅ የሆኑ ኃላፊነቶችን ሲወስዱም እንደዚሁ ተመልክተናል። ምክንያቱም ሀገራዊ ለውጡን ተከትሎ ፕሮፌሰር ብርሃኑ ወደ ሀገር ቤት ሲመጡ ሁለት የሞት ፍርደኛ እንደዚሁም ደግሞ አንድ ደግሞ የእድሜ ልክ ፍርደኛ እንደነበሩ ይታወቃልና ለሀገራቸው ይህንን ኃላፊነት ወይንም ደግሞ ላመኑበት ነገር ምን ያህል ቆራጥ መሆናቸው ያሳዩበት ነው። ከመጡም በኋላ ቀድሞ የሚታወቁበትን የሀሳብ ፖለቲካ በማራመድ ረገድ ትልቅ የሆነ ተጽዕኖ መፍጠር የቻሉ ግለሰብ ናቸው። ከዚህ ጋር ተያይዞ በፖለቲካ ባህላችን ውስጥ እንዲህ አይነት ነገሮች መለማመድና ባህላችን ያደረገን መቀጠል ያለብን ይመስለኛል። ስለ ፖለቲካ ባህላችን ስታነሳ ግን እስጢፋኖስ አንድ ወሳኝ ነገር ሲያነሳ ነበር ለመጠቅለልም እንዲሆነ በሀገራችን በአፍሪካ ፖለቲካም ጭምር ለምንድነው ስልጣን የማይለቁት የሚል የዳሰሳ ጥናት ሲሰራ ዋነኛው ከሚገኙ ነገሮች አንዱ ምንድነው ከወረድኩኝ በኋላ የሚደርስብኝ በስልጣን በነበርኩበት ጊዜ የሚደርስብኝ ነገር አለ። ስም ማጥፋት ትንሹ ነው፣ ሌላ እርምጃ ደግሞ ከባዱ ነው ይባላልና በእኛ ሀገር ውስጥ የምንመለከታቸውና በዓለም አቀፍ ደረጃም ከሚመከሩ ነገሮች አንዱ ከስልጣን የሚወርዱ አካላትን የሀሳብ ተሳታፊ ከጀርባ ደጋፊ እንዲሆኑ በመታደርግበት ጊዜ ልምምዱ እየሰፋ እንዲሄድ ታደርጋለህ። ለምሳሌ ከዚህ ቀደም ጠቅላይ ሚኒስትር የነበሩት ኃይለማርያም ደሳለኝን ብንመለከት አሁን በኢትዮጵያ ፖለቲካ ውስጥ በአንድም ይሁን በሌላ በበጎ አድራጎትም ይሁን በሌሎች ዘርፎች ላይ ልምዳቸውን፣ ዕውቀታቸውን፣ ክህሎታቸውን እንዲያቀርቡ ይደረጋል። ደመቀ መኮንን ማንሳት እንችላለን። ፕሬዝዳንቶች የነበሩትን ሌሎችንም ማንሳት እንችላለንና እነዚህ ከጀርባ ሆነው እኔ ከወረድኩ በኋላ አይመለከተኝም አይነት ሳይሆን በሐሳብ ከጀርባ እንዲደግፉ ሲደረጉ ሌሎችም ራሳቸው ለዚህ እንዲያበቁ በየደረጃው ያሉ ተቋማትንም ማንሳት እንችላለን፣ ፓርቲዎችንም ማንሳት እንችላለን። ከጀርባ ሆነው የሐሳብ ደጋፊ እንዲሆኑ ለማድረግ ትልቅ ልምምድ የሚፈጥር ነውና አሁንም የፕሮፌሰር ብርሃኑ ቅድም ሲያነሱ እንደነበረው አሁን እኔ ከስልጣን ቦርድም ከጀርባ ሆነው ግን ሁለት ነገሮችን ከሳቸው እንጠብቃለን። የሐሳብ መሪነት፣ ሁለት ደግሞ የያዙትን ዕውቀት ደግሞ ተጠቅመው ሀገራችንም አሁን እየሰሩ እንዳሉት ወደፊት ደግሞ ልትወጣቸው የሚገቡ ትልልቅ ፕሮጀክቶች ስላሉ የእሳቸውን የተለያዩ ዘርፎች ዕውቀት ደግሞ በደንብ ትፈልጋለች ብዬ አስባለሁ። መልካም። ይህንን ርዕሰ ጉዳይ እዚህ ጋር ገታ እናድርግ ካለን ሰዓት አንጻር ከመሸጋገሪያ በኋላ ወደ ሶስተኛውና ወደ መጨረሻው ርዕሰ ጉዳይ እንሸጋገራለን።